ሰላም ጤና ይስጥልን እንደምን ሰነበታችሁ ውድ ሐረሪ ቲቪ ፕሮግራም ተከታታዮቻችን ሳምንታዊ የወጣቶች ፕሮግራማችን እንሆ ጀምሯል። የት እንዳለው ከማን ጋር እንደሆንኩ መቼም ትገምታላችሁ ብዬ አስባለሁ። ዛሬ እንግዳ አድርገን ያቀረብንላችሁ የቃል ፒክቸርስ ባለቤትን እንግዳ አድርገን ይዘን መተናል። እንደምን አለ? ሰላም አለ። እንዴት ነህ? አለን ደህና። እንግዲህ እንግዳዬ ስለሆንክ ከተጣበበ ጊዜ ላይ ደግሞ ጊዜን ሰጥተኸኝ ለወጣቶች ማስተማሪያ ይሆናል ብለህ ያሰብከውን ህይወት ልታጋራን ስለፈቀድክ እጅግ አድርጌ አመሰግናለሁ። በእኔም በተመልካቾቼም ስም ራስህን አስተዋውቅ እስቲ። ስሜ ቃላባቡ ይባላል። ያው ብዙ ሰው ከቃላብ ይልቅ ቃል ፒክቸርስ በሚለው ነው የሚያቀኝ። እዚሁ ነው ሐረር ተወልጄ ያደግኩት። የሐረር ልጅ ነኝ። በተለምዶ አጠራር ስም ቢራ ሰፈር በሚባለው እዛ ነው የተወለድኩት። ብዙዎቻችን እንግዲህ ከትክክለኛው ስም በተለየ ቃል ፒክቸርስ ብለን ነው ብዙዎቻችን የምናውቀውና በትክክለኛ ስም ብዙዎች ያውቁሃል ብዬ አላስብም። አሁን ስታስተዋውቅ ነው እኔም ይቅርታ ግን በዛ ስምን የጠራሁት እንግዲህ የዚህን ያህል ኢንፍሉዌንስ አድርጎ ከስምህ በላይ ደግሞ ስራህ ግን ነው ስለወጣ ለዛ ልትበረታታ ይገባል ብዬ አስባለሁ። እንግዲህ የፎቶ ሙያን መቼ ጀመርክ? እንዴት እንደጀመርክ እስቲ ንገረን። የፎቶ ሙያ የጀመርኩት ፋዘር በፊት ቪዲዮ ነበር የሚሰራ የነበረው እና ከሱ ስር የተወሰነ ነገር ወስጄ ነበር። ግን ሞር በደንብ ያዳበርኩት ግቢ ያለው 3ኛ ዓመት ላይ አይ ቲንክ ወደዚህ ሙያ የተሳኩት ከዛ በኋላ ነው። ያው ከሞባይል ፎቶግራፊ ጀምረን ቅጠል በማንሳት ሰማይ በማንሳት ወፍ በማንሳት በዛ ነው የጀመርኩት። ግን 4ኛ ዓመት ላይ ያለው ትምህርት ስጀምር በዛው አጋጣሚ ነው ወደዚህ የገባሁት። እንግዲህ አንዳንድ ጊዜ መነሻ የሚሆኑ ሰዎች አሉ ለሆነ ማለት ፓሽኑ ሊኖርህ ይችላል መጀመሪያ ግን ደግሞ እንትናን አይቼ ነው ብለህ የምታስባቸው አሁን እንግዲህ ላንተ ኢንፍሉዌንስ ያደረጉ አባትህ እንደሆኑ ነግረህናልና እጅግ በጣም ደስ የሚል ነው። እንግዲህ ፎቶ ሙያን ከጀመርክ በኋላ እንደ ተግዳሮት ወይንም እንደ ችግር የምታነሳቸው ነገሮች ካሉ ወደ ሙያው ከገባህ በኋላ ያጋጠመህ ችግር ካለ? ትንሽ ቻሌንጅ የሚያደርግሽ ለምሳሌ ያው የፋይናንሻል ነገር ሲሆን ገና ተመርቀሽ እንደመጣሽ ወደዚህ ሙያ ለመግባት ስትፈልጊ ያው የማቴሪያሎቹ ዋጋ በጣም ትንሽ ከበድ ስለሚል ነበር። ያን ነገር ለማግኘት ኢኒሻል ካፒታል ለማግኘት ነበር ትንሽ የከበረኝ። ያው እግዚአብሔር ይመስገን ያው ብዙ ነገሮች ላይ ተሯርጬ ቢሆን ወደ ማይክሮ ፋይናንሻሎች ጋር ሄጄ እና ነገሮችን እንትን ጨርሼ ወደዛ ነው የገባሁት። ትንሽ ተግዳሮት ያደረገኝ እና ደግሞ ሰው ይቀበለኛል አይቀበለኝ የሚለው ጥያቄ ነበረ። እግዚአብሔር ይመስገን የሰው ፍቅር አለኝ፣ ሰው ይወደኛል። ግን ወዲያው ተቀብሎኛል፣ የሐረር ሕዝብ ወዲያው ተቀብሎኛል። አምነውብኝ ነው ስራውን የሰጡኝና እግዚአብሔር ይመስገን ወደዛ ስራ ውስጥ ገባሁኝ። ትንሽ ግን ቻሌንጅ ያደረገኝ ምንድነው ማቴሪያል ወዲያው ለማሟላት ወጣት ሆነሽ ደግሞ ብዙ ተግዳሮት አሉና እሱ ነው እንጂ ዛትማች በጣም ተግዳሮት ነበረብኝ አለ። ግን ፋይናንሻል ነው ትንሽ ያዝ ያደርገኝ ነበረው። እንግዲህ ስትመጣም የነበረው አቀባበል ደግሞ እጅግ በጣም የሚደንቅ ነበረ። ሁሉም ሰው በሚባል ደረጃ ይቀበልህ የነበረ ብዙዎች ፎቶዎች ላይ እናይህ ነበርና እጅግ በጣም ደስ ይላል። ብዙ ጊዜ እናይሃለን የአደባባይ በዓላት ላይ ለምሳሌ እንደዚህ ጥምቀት ላይ የተለያዩ በዓላቶች ሲዘጋጁ ቀዳሚው ከሚባሉ ወጣቶች ሐረር ላይ ካሉ ፎቶግራፈር መሀል አንዱ ነህና ለየት ብላ የወጣች ፎቶ አለች። አንድ ጊዜ መጠየቅ ከቻልከኝና የትናይት አሊበርኬ የሻለቃ አሊበርኬ ልጅ የትናይትን የሆነች ሞመንት ተወስዳ በጣም ቫይራል ወጣ ነበረ። ስለሱ አጋጣሚ ብትነግረን። እኔ አክቹአሊ የበዓላት ፎቶች ላይ ስታነሺ በጣም ኢንስፓየር የሚያደርጉ ፎቶች ነው ማንሳት ያለብሽ ከኖርማል ፎቶች ባለፈና እንደ ድንገት ሳያት ኢንስፓየር ያደረገኝ ያለችበት ሁኔታ በራሱ ኢንስፓየር ያደርጋልና በጣም ማለት ሃይማኖታት ትጉም ሆኗ እንደዚህ መሆኗ ራሴን ኢንስፓየር ስላደረገኝ ነው ደጋግሜ ፎቶ አነሳኋት። በጣም ደስ የሚል ፎቶ አገኘሁኝና እሱ ፖስት በምናደርግበት ታይም ላይ እና አዶናይ ሶሻል ሚዲያ እንትኖች ተቀባበሉት ምናምን ነገር ትዊተር ላይ በጣም ታየ። ኢንስታግራም ላይ ብዙ ነው የታየው። ወደ 250,000 ፍሎር እንትን ቪው ነው ያለው እና ሳያት ነው በቃ እኔ ራሴን ኢንስፓየር ሆንኩትና ያን ፖስት ሳደርግ ደግሞ ኖርማሊ ደግሞ ያው ፎቶ በራሱ መልዕክት ስለነበረው ቫይራል ሆነ።
እንግዲህ ያላት የእምነት ትጋትም እንግዲህ በዛ መሀል ላይ ነው አንተ ያነሳሃትና ብዙዎች ጋር እንዲደርስ አድርገሃታል። እንግዲህ አሁን ለተገኙትም እድሎች አንተ መነሻ ነህ ብዬ አስባለሁ። በተወሰነ መልኩ እሺ እንግዲህ እዚህ ስኬት ላይ እንድትደርስ ያገዙ ሰዎች ካሉ ወይም ደግሞ ፎቶግራፍ ማንሳት የጀመርኩትኝ ከታዋቂ ሰዎች ማለት ነው እሱን አይቼ ነው ብለህ የምታስበው ሰው ካለ እሱን ብትነግረን። እሺ ያው መጀመሪያው እንዳልኩሽ ሲጀምር ወደዚህ ሙያስ በትንሹም ውስጥ እንትን ያደርገው አባቴ ነው። ዶክተር አብይ ጌታን ይባላል። እሱ ቪዲዮግራፈር ነበር። ፎቶግራፈር ሳይሆን ቪዲዮግራፈር ነበር። ግን ከሱ የተወሰነ ነገሮች ማር ሳይ ምናምን ነገር ነው። ወደ ፕሮፌሽኑ ስመጣ ግን መስፍን አዱኛ ይባላል። ኢትዮጵያ ውስጥ በጣም ፌመስ የነበረ አሁን ያለበትን እንትን አስተላልስ አላውቅም። ግን መስፍን አዱኛ ይባላል የሞዴሎች ፎቶግራፈር ነውና መስፍን አዱኛ ማለት ከመልካም ጋር ከመልካም ጋር መልካም ማለት እኛ ጎረቤት ነች። እሷን ፎቶ ያነሳት ነውና የሀረር ልጅ ነች። እኛ ጎረቤት ቢራ ሰፈር ልጅ ነችና እሷን ፎቶ ያነሳት ነው። በጣም ነው አንግሎቹን ወድለታለሁ፣ ከለሮቹ ወድለታልና ያለውን ዝና ስለማውቀው ከሱ ነው ኢንስፓየር የተደረኩት። ከዛ ደግሞ ኖርማሊ ደግሞ አሁን ያለንበት ያው የማርኬቲንግ ስራ ሰርግ ምናምን ስለሆነ እነ ዞላን እነ ጆኒ ስታይ ትንሽ ኢንስፓየር ያደርጉኛል። ግን ሞር ኢንፍሉዌንስ ያደረገብኝ መስፍን አዱኛ ነው። እንግዲህ ታላቅ ነው። አሁንም ድረስ እናየዋለን በአባይ ቲቪ ላይ ከመልካም ጋር ሞዴሎችን አሁንም እያፈራ ያለ ሰው ነውና እሱም ሊመሰገን ይገባል። ስራን የዚህን የፎቶግራፍ ስራ መቼ ጀመርክ? ምን ያህል ጊዜ ሆነ? ማለት ይሄን ስራ እንደዚህ አሁን ሰፋ ባለ መልኩ ከመጀመሩ በፊት ምን ያህል አመቶች? እኔ እንዳልኩሽ በዚህ ሙያ ላይ ግቢ እያለሁ 3ኛ ዓመት ተማሪ እያለሁ ነው ስራውን ጀመርኩት። ከዛ በተረፈ ግን ወደዚህ ሙያ ያመጣሁት ኦልሬዲ በፕሮፌሽናል ደረጃ ያመጣሁት 6 ዓመት ተኩል ይሆነኛል ወደዚህ ሙያ ከመጣሁ። ግን ኖርማሊ ስራውን የጀመርኩት ግን ግቢ እያለሁ በሞባይል በማንሳት ካሜራ የተከራየን በማንሳት በዛ መንገድ ነው ስራውን የጀመርኩት። ግን ወደ በፕሮፌሽናል ስራ ግን ሲሆን ግን 6 ዓመት ድረስ። አሁን እንግዲህ ለብዙ ወጣቶች ስራ እድልን መፍጠር ችለሃልና በስራ ስንት ሰራተኞች አሉ? ኦኬ አሁን እንዳልኩሽ የኛ ፎቶ ስቱዲዮ ስለሆነ እንደ ክሩ ሳወራሽ እንደ ክሩ ከሆነ ወደ 15 እንትኖች አሉ፣ እንደ ክሩ አባሎች አሉ። ግን ከዛ በተረፈ ግን ምን አድርጊያለሁ ሀረር ላይ ሙሉ በሙሉ ማለት እንደዛ ብዬ ባልደፍርም ግን ለአብዛኛው ፎቶ ቤት ግን የኔ ልጆች ናቸው ሰራዊት ያሉት። ለምን እኔ ጋር ላደርጋቸው የምችለው 2 ሰው ወይ 1 ሰው ነው። ኦልሬዲ ፎቶግራፈር ነው ቪዲዮግራፈር እኔ ራሴ መስላለሁ። እንደ ባለቤት አልወጣም ራሴ ስለምሰራ ከኔ ጋር አሉኝ የራሴ ልጆች አሉ። ግን በእኔ ስራ ታደቅኳቸውን ያፈራኋቸው በማስበው ከ10 በላይ ይሆናሉ። እድል የፈጠቋል ሌላ ቦታ እየሰሩ ነው። ሌላ ቦታዎች ተቀጥረው እየሰሩ ነው ሀረር ላይ። አሁን ከዚህ ወጥተው ደግሞ የራሳቸውን የፎቶግራፍ ቤት የከፈቱ ልጆች ይኖሩ ይሆን? አሉ አይደል? አሁን ሀረር ላይ ጎበዝ የሚባል ፎቶግራፈር አለ። እሱም እኔ ጋር ላይት ማን ነበረ። ከዛ ተሻሽሎ አሁን የራሱን ስቱዲዮ ከፍቷል፣ እሱም ይሰራል። ለብዙ ወጣቶች የስራ እድልን መፍጠር መቻል በራሱ ትልቅ ነገር ነው። ይበል የሚባል ሊበረታታ የሚገባ ጉዳይ ነውና እጅግ በጣም እናመሰግናለን። ለዚህም እንግዲህ ቃል ምን ያዝናናሃል? ከዚህ ከፎቶ ውጪ ማለት ነው። ፎቶ ከማንሳት ስራዬ እውነት ነው፣ ስራዬ ያዝናናኛል፣ የምወደው ነገር ነው። ከዛ በተረፈ ግን ውሃ ዋና እወዳለሁ፣ ስዊሚንግ በጣም እወዳለሁ። ከዛ ኳስ ከሁለቱ በስተቀር ብዙ ወጣቶች የሚያዝናናቸው ብዬ የማስበው በተለይ ደግሞ ወንዶች ኳስ ይመስለኛል። የማን ደጋፊ ነው? እኔ የሊቨርፑል ደጋፊ ነኝ። አገር ውስጥ አክቹዋሊ ማለት እድሉ የለኝም። አሁን ለምሳሌ ሰው እንደሚለው ጊዮርጊስ ቡና እንደሚለው እድሉም የለኝም። ሄዶ የማየት ቻንሱም ስለሌለኝ ላይ የምችለው በየትኛው ነው ብትይኝ ያው ቲቪ ላይ በምናየው፣ በሀገራት ደረጃ ደግሞ የአርጀንቲና ደጋፊ ነው። በስራ እንግዲህ ብዙ አጋጣሚዎች ይኖርሃል ብዬ አስባለሁኝ። በተለይ ደግሞ በሰርግ ወቅት ላይ እንደዚህ ሽምግልና ፕሮግራም በምትሰሩበት ወቅት ላይ አጋጣሚ ካለህ ደግሞ የሚያስቅም እንደዚህ ደግሞ እንትን ያለ ያስከፋ እነሱ ደግሞ እናንሳስ። አረ በጣም ብዙ አጋጣሚ አለ። ግን ከሰርግና ከእንትን ይልቅ ስቱዲዮ ውስጥ ያጋጠመኝ ልንገርሽ። እሺ
ፎቶ ለማንሳት መጣች። አንድ ከስተመር ነች። እዛ ፎቶ ማንሳት ትፈልጋለች። ወረፋ ነበረ። ጠብቃ ተሯን ገባች። እዛ ኬክ ይዛለች፣ አበባ ይዛለች፣ ርችት ይዛለች ምናምን ነገር። ኦኬ በቃ የልደት ፎቶ ነው። ስፔሻሊ ሴቶች ሲመጡ አበባ ኬክ ነው ሲመጡ ልደት ነው። እዛ ገባው አንድ አራሽ ፎቶች አነሳኋት ምናምን ነገር። እዛ ፎቶ ስናነሳ ክሎዝ አፕ ፎቶች እናነሳለና ፎቶ ላንሳት ጠጋ ስል ኬኩ ላይ ሃፒ አንቨርሰሪ ይላል። ብቻ ነው እንደምትነሳው እዛ እናትዬ ያልኳት ሃፒ አንቨርሰሪ ነው የሚለው ምንድን ነው እልሃለሁ። ባሌም ዱባይ ነው ያለው፣ እሱም እዛ እየተነሳ ነው ፎቶ እና ይሄን አጋጣሚ መቼም አልረሳውና በምንድን ነው በአይ ነው ተገናኘው አልኳት። አይ በቃ እሱም ማስታወሻ እዛ እየተነሳ ነው፣ እኔም እዚህ ማስታወሻ እየተነሳና የዛን ቀን በጣም ፈታ ያደረገችኝ ከስተመር ብትኖር እሱ አንቺና እሱ እዛ ሆኖ እንግዲህ ወይ ኬኩን አንድ ላይ የሚያገጣጥሙበት ፎቶሾፕ ያይም ስላለ አሁን ላይ እና በጣም ያዝናናችኝ እሱ አንቺና አንስቻት ሃፒ አንቨርሰሪ ነው የሚለው እና ባሏ እዛ ነው ያለው፣ ውጭ ነው ያለው። ይሄ ለኔ በጣም ሰርፕራይዝ ያደረገኝ አጋጣሚ ነው። ሞመንቱ ብቻ እንዳይቀርባት ብላ ያደረገችው ነገር ይመስለኛል። በሙሽራ ያጋጠመኝ ደግሞ መቼም የማረሰው መስክ ስቱዲዮ አነሳናቸው። ከስቱዲዮ በኋላ ወደ መስክ ወጣ። ቃል እያለኝ አንድ 15 ደቂቃ አስተኛኝ። እሺ ያልኩት ከ15 ደቂቃ በኋላ አይኗ ፈጦ መጣ። ያው ያረሰው ይቀማል እና ቅሞ መጣ። አልነሳም ማለት መስኩ ቀረ። ቶታሊ የመስኩ ፎቶ ቀርቷል። ሚስትየው ብቻዋን ተነሳች፣ ልብሷን ቀየረች፣ ሀገር ባህል ልብሷን ተነሳች። ግን በቃ ባልየው ስቱዲዮ አነሳን ጥሩ ነው አለኝ። አምጣና ሳይኛልኝ አሳየው። በቃ ይበቃላል፣ ጨረሰ። ምን ያህል ልትናደድ እንደምትችል እንግዲህ አስበው። ተዘጋጅተህ መተህ ለብሰህ መተህ ደግሞ እንደዚህ አይነት መልስ ሲጠብቅህ ያናድዳል። ብዙ አጋጣሚ ሆኜ ነው ያሰብኩት። እንደ ያናድዳል ትንሽ። ምን አስባለሁ አሁን እኔ በግሌ ፎቶ የምወድ አይነት ሰው አይደለሁኝም እና ሆነ ብዬ እንደዚህ ፎቶ ቤት ሄጄ ምናምን የመነሳት ልምዱ የለኝም እና ብዙዎቻችን ጋር ያለ ይመስለኛል። ስልኮቻችን ላይ ተደጋጋሚ የሚባሉ አይነት ፎቶዎች ይኖሩናል። ግን ያ ስልካችን ከእጃችን ከጠፋ ያም ዶክመንት አብሮ የሚጠፋ ነገር ነው። አሁን ላይ በተለይ ደግሞ አሁን ላይ ያሉ ልጆች በ18 20 ዓመት እድሜ ላይ ያላቸው ልጆች ሜሞሪን የማስቀመጥ ነገር አላቸው። መተው የልደት ፕሮግራማቸውን እንዲሁም ደግሞ ሌላ ፕሮግራማቸውን የማስቀመጥ ነገር አለ። አሁን እኔም ብትጠይቀኝ ጉርድ ፎቶ ካልሆነ በስተቀር መቶ ፎቶ ቤት የመነሳት እንትኑ የለኝም፣ ሞራሉ የለኝም። ግን መሆን የለበትም ብዬ አስባለሁ። እኛው ሜሞሪያል እውነት ነው ማለት ያለ በህይወት ያለም ሰው በህይወት የሌለንም ሰው ደግሞ በፎቶ ነው ልታስታውስ የምችለው። መለመድ አለበት ብዬ አስባለሁ። ፋይል ማስቀመጥ ጥሩ ነው። እውነት ነው። ያን ደግሞ አሁን ይሄንን ነገር እንድጠላው ያደረገኝን ነገር ብነግርህ ማለት ነው። አንዳንድ ቦታዎች ላይ ስትሄድ የሚጠብቅህ መስተንግዶ አለ ማለት ከፎቶ አንሺው ጋር የሚኖርህ ነገር ነፃነት ሊኖርህ ይገባል ፎቶ ለመነሳት ብዬ አስባለሁኝና ያን እንግዳ ሲመጣ የምትቀበሉበት መንገድ ይኖራል። ሰዎችን የማስደሰት ነገር ሊኖር ይገባል ብዬ አስባለሁኝ። በዛ መንገድ እናንተ እንዴት ነው ከስተመሮቻቸውን የምትቀበሉት? ያው እኛ ጋር ብዙ አይነት ከስተመሮች ይመጣሉ። በጣም ፎቶ ላይ በጣም ጎበዝ ይሆናሉ፣ ደህና ይሆናሉ። ፎቶም ደግሞ ጭራሽ ተነስተው የማያውቁ ሰዎች ማለት ነው። እንዴት ነው ከኮሚኒኬሽን አንፃር ብዙ ጊዜ ቡክ ሲያደርጉ ቀድሞ እንዲያወሩኝ ያደርጋለሁ። ድንገት ካልመጡ በስተቀር ማለት ነው። ቀድሞ እንዲያወሩ አደርጋለሁ። ምን አይነት ፎቶ መነሳት እንደሚፈልጉ ጠይቃቸዋለሁ። ምን አይነት አውትፊት እንደሚያዘጋጁ ጠይቃቸዋለሁ። ምን አይነት ኢንስፖቸው ምን አይነት ፎቶ እንደሆነ ጠይቄያቸው ተዘጋጅቼ የምጠብቃቸው። እንደ ድንገት ላይ የሚመጣብኝ ከስተመር ግን ውስጥ ከገባ በኋላ ኮሚኒኬት አደርጋቸዋለሁ። አንዳንዱ ለመጀመሪያ ጊዜ የተነሳው ዘንድ ፈታ ብዬ የሚልሽ አለ እና ስለዚህ ምን አለ የኮሚኒኬሽንሽ ጉዳይ ነው። አንቺ ከነሱ ጋራ ከካሜራሽ ባለፈ ያለሽ ኮሚኒኬሽን ነው። ፈታ ብለሽ ካልነሳሽ ይሄ ደግሞ የደስታ ጊዜ የምትነሺው ነገር ስለሆነ ደስተኛ ሆነሽ ስቀሽ ነው የምታነሺውና ስለዚህ ከሰዎች ጋር ያለሽ ኮሚኒኬሽን ወሳኝነቱ ጥሩም እንዲነሱ ተነስቶ የማያውቅ ሰው ባይዘው ደስ ብሎት የሚሄድበት አጋጣሚ ብዙ ነው። የሚነሳው ጎበዝ የሆነ ተነስቶ ይሄዳል። ግን ተነስቶ የማያውቀው ሰው ግን እንዲነሳ የምታደርጊው ግን ፎቶግራፈሩ በሚሰጠው ኮሚኒኬሽን አንፃር ስለሆነ ያው ኮሚኒኬት ታደርጊ ስቀሽ እኔ ደግሞ ሳቅ የተለያየ ስላለ እየሳቁ እየተጫወኩ ስለሆነ ደግሞ ለሀር ልጅ አይከብደውም ጨዋታ ጨዋታ መፍጠር ቀላል ነውና ለዛ ብዙ ጊዜ አይከብደንም እንትን አይልም። ግን እንደዛው ግን ቻሌንጅ የሚያደርጉ ሰዎች ይመጣሉ። በጭራሽ ምንም ኖሃው የሌላቸው ሰዎች ይመጣሉ። ግን ያው እነሱንም ግን በቻልሽ መጠን በአንድ አክቲቭ ባታደርጊያቸው
ግን ያው እንዲወዱ አድርገሽ ከላክሻቸው ኔክስት ላይ ይመጣሉ። አዎ ቀጣይ ላይም ደንበኝነቱም እየሰፋ ይመጣል ብዬ አስባለሁ። አሁን እንዳቀባበለ ነው። አንዳንድ ሰው በቃ እንደዚህ ሁኚ ካልተባለ ምንም ሊመጣለት የማይችል ሰው አለ እና ደግሞ ፎቶግራፈር ባለሙያው አንዳንድ ቦታዎችን ማለት ማድረግ ያለባቸውን ነገሮች ሲያሳዩቸው የተሻለ ፎቶ መፍጠር ይቻላል ብዬ አስባለሁ። እና ቃል እንግዲህ ለወጣቶች የምታስተላልፈው መልእክት ካለ? ያው እኔ መልእክት ለማስተላለፍ ባልበቃም ግን እኔ አንድ ነገር አምናለሁ። ምን አለ መጀመሪያ እግዚአብሔር ማስቀደም ነው። አምላክ ፈጣሪ ማስቀደም ነው። እግዚአብሔር አስቀድመሽ ጠንካራ ሰራተኛ ከሆንሽ ነገሮች ይሳኩልሻል። በዚህ አምናለሁ። ቻሌንጆች አሉ። ቻሌንጅን ግን ሲመጣ ለመቀበል ፈቃደኛ መሆን መቻል አለብሽ ብዬ አምናለሁ። በዚህ ብዙ እኛ ማናወራቸው ሚዲያ ላይ ላይወሩ የሚችሉ ብዙ ቻሌንጆች ይመጣሉ። ያንን ግን ፌስ አድርገሽ ከእግዚአብሔር ጋር ካለፍሽው ታልፊያለሽ እና ወጣቱ አሁን ጭራሽ እንደውም እንኳን ሰርተሽበታለም ታሰሪበትም ኑሮ ከባድ ነውና ስለዚህ በዛ መጠን ከእግዚአብሔር ጋር ሆነው ጠንክረው ቢሰሩ ባይ ነው። ዋናው ጠንክሮ መስራት ነው። እኔ ማምነው በዛ ነው እና የሚወዱትን ፓሽኔትድ የሆኑትን ነገር ቢሰሩበት ደግሞ መልካም ነው ብዬ አስባለሁ። እንግዲህ ወጣቶች አሁን ላይ ፍላጎቱ ሊኖራቸው ይችላል በዚህ በካሜራ ሙያ ላይ እና ግን ደግሞ እንደዚህ ፋሲሊቲውን ማሟላት የማይችሉ ልጆች ይኖራሉ። ስልክ ብቻ ይዘው ግን ፍቅሩ ያላቸው ልጆች አሉ። ምን ማድረግ አለባቸው ብለህ ታስባለህ? ለምሳሌ አሁን እኔ ጋር አብዛኞቹ ልጆች አሉ ሀር ላይ በዚህ አብዛኛው ፎቶግራፈር ልባችን ንጹህ ነው ማለት እንደዚህ እንትን አለም ግን በሞባይል ጀምረሽ አውትከም ውጪ አንድ እንትኑ ምንድነው ሪዘልቱን ካሳየሽ ጥሩ ከሆነ ካሜራ ለመልመድ ቀላል ነገር ነው። አሁን እንደዛ ለመሆን ትሄጃለሽ፣ ላይት ማንቶኛለሽ፣ ትሰሪያለሽ፣ አብዴት ታደርጊያለሽ። በአንዴ እቃውን ማሟላት በጣም ይከብዳል። ለምን አንድ ካሜራ እስከጂ 500 ሺህ ብር ገዝተሽ ከባድ ነው። ግን ምንድነው ቀስ በቀስ ነው ነገሮች የሚስተካከሉት። እኔ ትንሽ ጊዜ ቢሰሩ ነው ከዛ ከትንሽ ጊዜ በኋላ ግን ወደ እንትን ቢገቡ ወደ ማይክሮ ፋይናንስ ሄደውም ቢሆን የሆነ አማራጭ መርጠው ካሜራቸውን ገዝተው ኖርማሊ ፎቶግራፈር ቢሆኑ የተሻለ ነው። ግን ከትንሹ የሚጀምረው ባለው ነው ሰው የሚጀምረውና ሞባይልም ይሁን ምንም ይሁን ጀምረው እንትን ቢሉ ይችላሉ። ግን ዋናውን እውቀቱን ያዙት። ዋናው እውቀት ስለሆነ እውቀቱን ያዙት። ከዛ በኤክስፒሪየንስ ደግሞ ብዙ ነገር አብዴት ያደርጋሉ ብዬ አስባለሁ። እንግዲህ ለመጀመሪያ የፈሩ ልጆች ይኖራሉ ብዬ አስባለሁ። ይሄንን መልእክት ደግሞ ሰምተው እንደሚማሩበት ተስፋ አደርጋለሁ። እንግዲህ ቃል ፒክቸርስን እንግዲህ አሁን ይሄ ያለው ፎቶ ቤት ከ5 ዓመት በኋላ የት እንጠብቀው? ቃል ፒክቸርስን ከ5 ዓመት በኋላ ከእግዚአብሔር ጋር ከእግዚአብሔር እርዳታ ጋር ትልቅ ፕሮዳክሽን ሆኖ በምስራቅ ኢትዮጵያ ላይ ትልቅ ፕሮዳክሽን ሆኖ ትልቅ ስራዎች የሚሰራ ነው ብዬ ማለት ነው እንደኔ ይሆናል። አያያዙም ደግሞ መሰረቱም የሆነ ያስታውቃል። እንግዲህ የሚያጠግብ እንጀራ ከምጣድ ያስታውቃል ይባላልና የሚታይ ነገር ነው። እንግዲህ ባሳለፍካቸው ጊዜያቶች እዚህ ላይ ለመድረስ እንግዲህ ቀላል ነው ብዬ አላምነው። ያሉ ችግሮች እንዳሉ ሆነው እነዛን ነገሮች ደግሞ ተቋቁመህ አልፈህ ደግሞ እዚህ ደረጃ ላይ ከደረስ ከ5 ዓመት ከዛም ባነሰ ጊዜ ውስጥ የተሻለ ነገር እንደምትፈጥር ተስፋ አደርጋለሁ። እንግዲህ እንዲሁ ደግሞ ማስተላለፍ የምትፈልገው እኔ እንትን ልበልህና የሰርግ ፕሮግራሞች፣ የሽምግልና ፕሮግራም፣ ሌሎች ፕሮግራሞችም ሲያዘጋጁ ሰዎች ለምግቡ፣ ለመጠጡ፣ ለተለያዩ ነገሮች ለዲኮር ረጅም ጊዜ ይወስዳሉ ብዬ አስባለሁ። ማለት ሰው ተጨንቆበት ለሚበላው ለሚጠጣው ነገር ይጨነቅና መጨረሻ ላይ ይመስለኛል ወደ እናንተ የሚመጡት መጨረሻ ላይ ከዛ ያው የጥድፊያ ነገር ነው የሚሆነው። ያንን የዲኮሩን የምግቡን የመጠጡን ነገር እንደሚጨነቁበት ለፎቶግራፍ እንዲጨነቁ ምን ትመክራለህ? ባይ ዘ ዌይ አሁን ላይ ወደ ሰው ወደዚህኛው ሙያ ላይ እየነቃ እየመጣ ነው። አክቹአሊ ወደ ቀድሞ ወደ ማሰቡ እየመጣ ነው። ግን ዋና ነገራቸው ይሄ ነው። ታሪካቸው ባይ ዘ ዌይ የምንሰራው ሽምግልናቸውም ቢሆን ለትም ቢሆን ሰርግም ቢሆን ታሪካቸው ነው። ታሪካቸው እኛም እናስቀርላቸው እኛ ሆነን ይዘገያሉ። አንዳንድ ጊዜ ደግሞ በጣም የምትፈልጊው የራስሽ ሰው ሲመጣ ቡክ ተደርጓል በዛ ቀን ላይ እና
ችላ ብለውት ፕሮግራማቸው ታሪካቸው ሳይቀመጥላቸው ይቀርና ምናምን ነገር ያልፋልና እኔ ሪኮመንድ ማድረጋቸው ልክ አዳራሽ እንደሚያስቡት ለመጠጥ ለምግብ እንደሚያስቡት ለኛም መተው ቡክ ቢያደርጉ ቀርበው ቢዘጋጁበት እንግዲህ 2 ወር 3 ወር ጊዜ ቀነ ቀጠሮ ተሰጥቶት ታስቦበት ለምግቡም ለመጠጡም እንደዛ ይደረግና ፎቶ ይረሳል ብዬ አስባለሁ። አዎ ይረሳል ብዙ ጊዜ አሁን እየነቁ ነው። አሁን ለምሳሌ ለሰኔ ቡክ የተደረጋለ ለሐምሌ ቡክ የተደረጋለ አሁን ሚያዝያ ግንቦት ላይ ያለ ነው። ስለዚህ መዘጋጀታቸው አሁን ላይ ሰው እየነቃ ነው። ስለዚህ አሁን ላይ ያለው እንትን ጥሩ ስለሆነ ግን ለማያውቁትም ግን ቢዘጋጁበት አስበው ቡክ ቢያደርጉ ቀድመው የተሻለ ነው። እሺ ቃል እንግዲህ ቀረ የምትለው ሀሳብ ካለ ማንሳት የምትፈልገው እንዲሁም ደግሞ ማመስገን የምትፈልጋቸው ሰዎች ካሉ እድሉን ላመቻችልን። እሺ ማመስገን ካልሽ መጀመሪያ ማመሰግነው እግዚአብሔር ነው። በብዙ ነገር ከጎን ያለው እግዚአብሔር ነው። በህይወቴ ላይ እግዚአብሔር መልካም ሆኖ አይቼዋለሁና እግዚአብሔር ይመስገን እላለሁ። ከዛ በመቀጠል ግን ቤተሰቦቼን አባቴን ዶክተር አብይ ጌታነህን በጣም ማመስገን እፈልጋለሁ። በብዙ ነገር የሚጸልይልኝ፣ የሚያበረታታኝ፣ የሚገስጸኝ፣ የሚመክረኝ አባቴ ነው። ቀጣይ ደግሞ እናቴ ኦዲተር መስታወት ቦጋለ ትባላለች። እሷ ደግሞ በጣም ማለት የህይወት ጀግና ምናምን እሷ ነው። ኑሯን ሳትኖር እኔን እንድኖር ያደረገችኝ እሷ ነች። እናትነትን በደንብ እንደወደው ያደረገችኝ እሷ ነች። መኖሬን እንደወደው የሚያደርገችኝ አንዷ እሷ ነች እና እናቴ በጣም አመስገን እፈልጋለሁ። ሌላኛው ታላቅ እህት ያለች ደግሞ መሳይ ትባላለች። እሷ ደግሞ በቃ ያሳደገችኝ እሷ ነች። ወይ ማለት ይቻላል እናቴ ፊልድ በነበረችበት ታይም ብዙ ነገር ያሳደገችኝ እሷ ነች። እናቴ እህቴን መሲ ማመስገን እፈልጋለሁ። ታናሽ እህቴም ያብንም በብዙ ነገር ከጎኔ ቆመዋል። በዚህ ሙያ ባይዘው ቅድም ሳልነግርሽ የረሳሁት ቢኖር ወደዚህ ሙያ ስገባ ፍጹም ስቱዲዮ የሚባል ድሬዳዋ ላይ በጣም ጎበዝ ፎቶግራፈር አለ። እሱ ነው ሰፖርት ያደርገኝ በብዙ ነገር። እሱ ማመስገን እፈልጋለሁ። እንዲሁም የቃል ፒክቸርስ ክሩ አባላትን በጣም ነባሮቹም አዲሶቹም ሌሎች ቦታዎች የተቀጠሩ አሉ። ከጎኔ በማጣት በማግኘት በብዙ ነገር ጊዜ ላይ ከጎኔ የነበሩ ቃል እያይዙ ያሉኝ በቃ ብዙ ነገር የረዱኝ ልጆቼ ናቸው። እኔ ባይዘው ልጆቼ ናቸው እንጂ ሰራተኞቼ አይደለም። ሰራተኞች ሲባል ይርቅብኛል እንደኔና ልጆቼን እግዚአብሔር ይባርካቸው። በጣም ማመሰግን እፈልጋለሁ። ከዛ ጓደኞቼ አሉ። አሁን ሁሉንም እኔ ባይዘው ያረሰው ፍቅር እንትን ጥሩ ነገር ስለሰጠኝ ሁሉንም ብዬ ብጨርስ ይሻላል እንጂ ጥሩ ነገር ስለሰራ ይመስለኛል አቀባበሉም ጥሩ ሆነልህ ብዬ አስባለሁ። እና ሁሉንም እግዚአብሔር በእግዚአብሔር ሰው አመሰግናለሁ። እግዚአብሔር አክብርልኝ። ሁሉንም ጓደኞቼን ቤተሰቦቼን ይሄን ነው የምለው። እሺ ቃል እንግዲህ ስለሰጠህን ጊዜ ከተጣበቡ ጊዜያቶችህ መሀል ነው እንግዲህ አሁን የሰርግ ወቅት ስለሆነ ብዙ ስራ የሚበዛባችሁ ጊዜ ነውና ከዚህ ከተጣበበ ሰዓት ላይ ሰውተህ ጊዜ ሰጠኸኝ እንደዚህ ኢንተርቪው ያንተን የህይወት ልምድ ደግሞ ወጣቶች ይማሩበታል ብለህ ስላሰብክ ጊዜን ስለሰጠኸኝ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ በጣም ቴንክ ዩ። ውድ ተመልካቾቻችን ሳምንታዊ ወጣቶች ፕሮግራማችን ይሄንን ይመስል ነበር። እንግዲህ በወጣቱ ህይወት እንደተማራችሁበት ተስፋ አደርጋለሁ። ሳምንት በሌላ እንግዳ እስከምንገናኝ ድረስ መልካም ጊዜ